ኤቢ ባለፈው ፓርት ላይ እንደተመለከታችሁት ወደ ናታን ክፍል ገብታ ነበረ። ናታንም እንግዲህ ምን ልትሰሪ ነው በምሽት የመጣሽው ሲላትም እሷም የሆነ መጽሐፍ እንደፈለገች ተጠይቀዋለች። እና ናታንም አሁን ውጭ ከዚህ ማለቴ ልጁ መጽሐፉን ስላልጨረሰ አላመጣሁልሽም፣ ሲጨርስና ሲያመጣልኝ ይዤልሽ እመጣለሁኝ። አሁን የሆነ ሰው ሊያይ ስለሚችል ከዚህ ከክፍል መውጣት አለብሽ በማለትም ይነግራታል። አይዞህ የድሮዋ እኮ ኤቢ አይደለሁም፣ ለምንድን ነው የምትፈራው ስትልም እንግዲህ ስትነግረው ለምንድን ነው እኔ የምፈራው የድሮዋንስ ኤቢ ለምንድን ነው የምፈራ ሲልም እንግዲህ ትነግረዋለህ። የድሮዋ ኤቢማ ያው አስገድደኝ አግባይ ትልህ ነበረ፣ ስለዚህ ዛሬዋ ግን ተቀይራለች፣ አዲሷ ኤቢ ነች በማለትም እንግዲህ ለናታንም ስትነግረው ናታንም አይ በፍጹም እኔ ፈርቼ ሳይሆን ከዚህ ከቤት ከክፍሌ መውጣት ስላለብሽ ነው፣ ደግሞ በምሽት መምጣትና እኔ ክፍል መግባትሽ አግባብ አይደለም ሲልም እንግዲህ ይነግራታል። እና በዚሁ አጋጣሚ እንግዲህ ቻርጁ የማን ነው ማለት የዳጣ አይደል እንደ ስትለው አዎ የዳጣ ነው፣ ቻርጅ ፈልጌ ይዤው መጥቼ ነው ሲልም እንግዲህ ይመልስላታል። እና በዚህ ጊዜ እንግዲህ በዳጣ ትመጣለች። ዳጣ እንግዲህ ስትመጣ በር ስትቆረቁር ናታን በኋላ ይዤልሽ እመጣለሁ ክፍልሽ ሲላትም ኧረ እባክህን ክፈትልኝ እኔ ስልኬ ቻርጅ ሊዘጋብኝ ነው ከማን ጋር ሆነህ ነው ደግሞ ስትለውም ናታን በዚህ ጊዜ ኤቢን ተደበቂ ብሏት ነበረ። ኤቢ ግን በፍጹም አልደበቅም ማየት አለባት ስትልም እንግዲህ ትነግረዋለች። ዳጣም ያው ቤቱን መቆርቆሩን አላቆመችም። እንግዲህን በስተ መጨረሻ ቢሆንም ናታን ይከፍትላታል። እና ናታንም እንግዲህ ሲከፍትላት ኤቢዛ ተቀምጣ ቆማ እየተመለከተች ነበረ። እና ኦኬ ማለቴ ምንም እየሰራን አልነበረም፣ ማለቴ መጽሐፍ ምናምን ፈልጋ ነበር የመጣችው ሲል እኔ ታዲያ ምን አልኩኝ? ምን ያልኩት ነገር አለ ስትልም አዎ ዳጣ ናታን እውነቱን ነው፣ ምንም እየሰራን አልነበረም፣ ማለቴ መጽሐፍ ፈልጌ ነው የመጣሁት ስትልም እንግዲህ ኤቢም ይሄንን ነገር ትናገራለች። ዳጣ ግን እኔ በፍጹም አያገባኝም፣ ሲጀመር እኔ ምን አገባኝ በማለት ነበር አሁንም እኔ የሆነ ነገር አደረጋችሁ አልኩኝ በማለት ነበር የመለሰችው። እና ቻርጁን እንግዲህ ይዛ ትሄዳለች ማለት ነው። እና በጣም እየተደነባበረ የነበረ ቻርጁን ይዛ ሄደችና ስልኳን ትታው ሄደች። ደግሞ በድጋሚ ቻርጁን ያዘችና ማለት ስልኳን ያዘችና ቻርጁን ትታው ሄደች። ወይኔ እህቴ አሁን እኮ ደግሞ ቻርጁን ይዛ እኮ ስልኳን ትታው ሄደች በማለትም እንግዲህ ኤቢ እያሾፈችባት ነበረ። እና ናታን በዚህ ጊዜ ምን ወይኔ እህቴ ነው ያልሽው አላት። ወይኔ እህቴ ምን ነው እህቴ አይደለችም እንዴ በማለትም ኤቢም ትመልስለታለች። አይ እንደ ሁኔታሽ ስለገረመኝ ነው እንጂ በማለትም ናታንም ይነግራታል። እና እውነት እኔ ምንም ብታደርጉ አያገባኝም ስትል እውነት ምንም አደርግም አያገባሽም ማለቴ ባድርም ምንም አይመስልሽም ስትል አወድ ደሪ ብላት ነበረ። እና መለስ ብላ እንግዲህ መታ ዳጣ እውነት ግን እዚህ ልታድሪ ነው አለቻት። አዎ ላድር ነው፣ ምን ነው እደሪ ያላልሽኝም እንዴ ስትላትም አሁን የምን አገባኝ እደሪ አይመለከተኝም፣ ሲጀመር ናታን ምን ነው በማለትም ዳጣም በጣም ተናዳና ተቆጥታ እንግዲህ ለኤቢ ትመልስላታለች። እና በዚሁም አጋጣሚ እንግዲህ ናታንም ኤቢን ያስወጣታል ከዛ ከክፍሉ ማለት ነው። እና ሌላው እንግዲህ በንጋታው በጣም ተግዛ ነበር ዳጣን ከተመለከታችሁት በስተጀርባ በኩል እንግዲህ በቤቱ በስተጀርባ ተክዛ ቆማ በማለት ተቀምጣ ባለበት ጊዜ ገዚ ይመጣል። ገዚ መጥቶ ምንድነው አንቺ ላይ ግን ሁሌ ለብቻሽ እዚህ የምትቆዝሚው የምትተክዥው ለምንድን ነው ሲላትም እንግዲህ ዳጣ በዚህ ጊዜ እኔ ምልህ ገዚ አፍቅረህ ታውቃለህ ስትልም እንግዲህ መልሳለን ነበረ። አወድ አፍቅሬ አውቃለሁኝ ማለቴ የት ሲላት እንግዲህ እኔ እንጃ የትም ይሁን ግን ብቻ ፍቅረህ ታውቃለህ ስትልም እንግዲህ አገር ቤት ፍቅር እንደያዘውና እዚህም ደግሞ ያው ትንሽ እየሞካከረው እንደሆነ እንትን ይለዋል። እዚህ ከለዛ ነው ግን አገር ቤት ማለቴ እንዴት ነበረ ስትለውም እንግዲህ እሷም ስሟ ወርቅ ነበረ፣ አያንገት አይቁመና እያለ ነበረ። እኔ ግን ስጠረጥር የገዚ ያፈቅራለች ማን ትመስላችኋለች? ገመት ውስጥ ከገጠር መጥታ እንትን ያለች ማነች? እዛ ትህትና ትመስለኛለች ማለት ነው እንግዲህ ገዚ። ምክንያቱም ወደ አረብ ሀገር ልሂድ ብላ የመጣች ልጅ ከገጠር እንግዲህ ትሙትም ትዳንም የማትታወቅ ልጅ እንግዲህ ማነ ትህትና ነች ማለት ነው። እናም እንደዛ እንግዲህ እያለም እየነገራት ነበረ ማለት ነው። እና ታዲያ እንዴት ነው እያለችም ዳጣም ትጠይቀዋለች። እና እሱም እንግዲህ ያው በጣም ነበር የወደድኳት፣ እድሜ ዘልዛላ ነው የሚባለው ለካ ትክክል ነው፣ እውነት ነው፣ በእኔ ላይ ደርሶ አየሁት ሲልም እንግዲህ ትነግራለች ማለት ነው። እና እንዴት ነው ታዲያ አገባችሁ ማለት አገባሃት ስትለው
አይ እኔ እዚህ እድሜ ልኬን አፈር ስገፋ አልኖርም ብላ ወደ አረብ ሀገር ሄዳ አሁን ትሙትም ትዳንም አይታወቅም እና አልተጋባንም በማለትም እንግዲህ ግን ትነግረዋለች። እንግዲህ በወርቂ አይን ለዛን ስመለከታት ኩስ መስላ ነው የምትታይ ስትልም ለዛም በዚህ ጊዜ አንተ እንደዚህ አይባለው ቆይ ባልነግርልክ እያለችው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አንድ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እናም ሌላው እንግዲህ ከንገዜ ምክሩ የተመቼ ነገር ዳጣን ምንድነው ያላት? ሰውን ከራስሽ በላይ አትውደጂ። ያ ሰው በሆነ ጊዜ ትቶሽ ይሄድ እንደሆነ በጣም ትጎጃለሽ። ትዝተውና አንቺ ብቻ ነሽ የምትቀሩት ሲልም እንግዲህ ከን ይነግራታል። እና ዳጣም ይህንን ነገር እንግዲህ ከን ያው ትተገብረዋለች ብለን እናስባለን። ምክንያቱም ናታን አሁን ላይ እሷን ለመፈተን ይሆን ብቻ ባናቅም እንግዲህ ጣል ጣል እያደረጋን ነው። ከጓሩ ምናምን የሚያወራው ከኤቢ ጋር ነው። እንግዲህ በፊት እንደዛ ከሷ ጋር ነበረ ነይ እናውራም እንደዚህ እንበል እያለ እንትን የሚላል ግን እኔ ይመስለኛል ምን ያህል ትወደኛለች የሚለው ለመፈተን ይመስለኛል ማለት ነው። እናም እንደዛ ብሎ በይ እንግዲህ እኔም ወደዚህ ግቢን ፈቀድ ላድርግ አንቺም እዚህ ተብሰልሰሊ ጊዜው መብሰልሰል ሆኗል ብሎ እንግዲህ ገዚም ትቷት ይሄዳል ማለት ነው። እና ሌላው እንግዲህ ኤቢ ነች። ኤቢ ያው ከትምህርት ቤት ተመልሰው ሲመጡ ከናታን ጋር ያው በፊት እንግዲህ ትምህርት ቤት በፍጹም አንድ ላይ ሄደው የማያውቁትን አሁን እንግዲህ ከተቀየረች በኋላ ከናታን ጋር ወደ ትምህርት ቤት ባንድ ነው የሚሄዱት፣ ሲመጡም ባንድ ነው የሚመጡት። እና ማውራት እፈልጋለሁኝ እናውራ ስትለውም አይ በፍጹም እዚህ ካይሆንም ሲላትም እና ለምንድን ነው ሲጀመር ከኔ ጋር ማውራት ስለማፈልግ ነው እንጂ ስትለው እና ታዲያ ልታኮርፊ ነው እንዳላት አዎ እንዴት ነው ማላኮርፈው ማለቴ አላወራሽም እያልከኝ እኮ ነው ስትለው እሺ በቃ ነኝ ማለቴ ምንድን ነው የምናወራው ብሎም እንግዲህን እዛ ከጀርባ በኩል እናውራ ትለውና የዛው ትሄዳለች ማለት ነው። እና የዛም ሄዳ እንግዲህ ግን አንደኛ አባቷ ዳጣን ከሌላ ሴት መውለዷ እንግዲህ እየነገረችው ነበረ። እና ሌላው እንግዲህ ግን ይሄንን ነገር እማዬ ስትሰማ መቼም ቢሆን ይቅር አትለውም ስትለው ምንም ነገር አትጨነቂ ማለቴ እማዬ ይቅር ትለዋለች፣ እማዬ ትረዳዋለች፣ አንቺም እኮ ሰምተሽ ዝም ብለሻል ስትልም እማዬን አታውቃትምና ነው በፍጹም ዝም አትልም። እኔ እያለቀስኩኝ እምባዬን እንደዛ እያዘራሁኝ እንኳን እንትን ስል እማዬ አንድ ቀን እንኳን አባዬን ጠርጥረው አታውቅም እያለችም እንግዲህ ግን ትነግረዋለች ማለት ነው። እና እንደዛ እንግዲህ ሲነግራት በቃ ወደ ውስጥ እንግባ ማለት እዚህ ከማዬ ምናምን ታይናለች ቢሉም አይ በፍጹም አንተ እዚህ ጋር ከኔ ጋር ማውራት ስለማትፈልግ ነው እንጂ እማዬ ከኔ ጋር ስታወራ ብታይ ምንም ነገር እንደማትልክ አንተን ብትሆን ጠንቅቀህ ታውቃለህ ስትለውም እንግዲህ ግን አሁን ላይ እዚህ ቤት እንግዲህ ያው በጣም እንደሚጨንቃትና በጣም ከሚባለው በላይ ከአይምሯ በላይ እንደሆነ ለናታን ትነግረዋለች። ናታንም ለምንድን ነው እንደዚህ የሆነብሽ ሲላትም አንዱ ደግሞ አንተ ነክ ትለዋለች። አንተ እንዴ ደግሞ እኔ ምን አደረግኩኝ? ምክንያቱም እኔና ዳጣ እህትማማቾች ነን። ዳጣ በጣም ትወድሃለች፣ እኔ ማፈቅርሃለሁ። ስለዚህ እህትማማቾችን ሁለቱንም ማግባት አትችልም፣ መወሰን አለብክ፣ ውሳኔ ላይ መድረስ አለብክ ስትልም ትነግረዋለች ማለት ነው። እና በዚህ ጊዜ በቃ ስለዚህ አይነት ነገር ማውራት አንችልም፣ በቃ እንሄድ ምናምን ሲላትም አይ በፍጹም አንሄድም፣ ማውራት አለብን። ቆይናና ምንድን ነው አንተ የምታስበው? ዳጣ የመጣችው አሁን በቅርብ ነው፣ እኔ ደግሞ ከድሮም ጀምሬ እወድሃለሁ፣ ከዳጣ በፊት ነው የመጣሁት እያለችም እንግዲህ ስትነግረውም ናታንም ይህንን ሀሳብ እንግዲህ ለጊዜው አልተቀበላትም ማለት ነው። ምንም ነገር ማውራት እንደሌለባትና ስለ እንደዚህ አይነት ነገር ማሰብ እንደሌለባት ይነግራትና ወደ ውስጥ ይገባሉ። እና ወደ ውስጥ እንግዲህ ሲገቡ አሁን ላይ ማርታ እንግዲህ እህቷ በጣም እያናደደቻት ነው ከሚባለው በላይ እንግዲህ ነገር እየጎረጎረ በፊት እንግዲህ ኤቢን ነበረ ኤቢን ፎይ ብላ ተገላግላ ነበረ። አሁን ደግሞ ሌላ ትኩሳት እህቷ መጣችባትና እንግዲህ እህቷ ከሚባለው በላይ ከኤቢ በላይ ነገር ጎርጓሪ ነች ያልኳችሁ ነገር ጎርጓሪ። እናም እንደዛ እንግዲህ እያለ ያው ውሃዬ ወደ ማርታ ጋር ትሄድና ማርታዬ እንግዲህ ክን ራሴን አሞኛል ለምንድን ነው እንደዚህ በጠዋት መጥተሽ ስልም ትላንትና እኮ ኤቢ ኬክ ጋበዘችኝ አላለችም እና ታዲያ ለዚህ ነው በጠዋት መጥተሽ ቆሊን የገፈፍሽው ስትልም ቆይ አንቺ ለምንድን ነው የተኛሽው ምናምን ትላታለች። ይህች አክስትሽ እኮ አናዳኝ ነው ስትላትም ውይ አክስቴ እኮ ሞተች እኮ ምን አዎ ሞተች ትላታለች። በእናት ያርፊ ዝም በይ አንቺ ጥሩ አታናግሪኛለች ምክንያቱም
ውሃዬ ብዙም አትወዳትም መድኃኒትንና ብትሞት ይሻላል ስትልም ትነግራታለች። እና እንግዲህ ራሷን እንዳመማትና ማርታም እንድትወጣላት ስትጠይቅ እኔም ራሴን አሞኛል ከአንቺ ጋር ልተኛ ስትል ምንም ነገር ካላወራሽ እና ይተኝ ትላትና እንግዲህ አንድ ላይ ይተኛሉ። እና ውሃዬም እንግዲህ አፋ ዝም አይልም አይደለ እና ለማውራትም እንግዲህ እየሞከረ ነበር። ዝም በያልኩሽ እኮ እያለችም እንግዲህ ማርታዬን ዝም ታስብላታለች ማለት ነው። እና ሌላው እንግዲህ አርጁ ነው። አርጁ እንደተመለከታችሁት ብዙ ጊዜ ኤቢን በስርዓት አናግረው እንኳን አይደለም ልታገኘው ቀርቶ አይደለም በስልክ እንኳን በስርዓት አናግረው አታውቅም ነበረ። ዛሬ ላይ ናታን እንግዲህ ባለፈው እንደተመለከታችሁት ይሄ ልጅ የሆነ ነገር ከመሆኑ በፊት አግኝተሽ ብታናግረው ጥሩ ነው ብሏት ነበር እና እሷም እሺ ብላ ምናምን ዛሬ ላይ አርጁን ቀጥራው ነበረ። አርጁ በጣም ነው ደስ ያለው ከሚባለው በላይ ምክንያቱም ኤቢ ልታገኘኝ ነው እያለም እንትን ይላል ማለት ነው። እናም ጎዳና ላይ እንግዲህ ምጥንን ያገኛታል። ምጥን ላይ ቀሽኝ የኔ ካልሆነ ይጋባብሻል ይላታል። ምንድነው ምን ሆነህ ነው ለምንድነው እንደዚህ ደስተኛ ሆንከው ስትለው ኤቢ እኮ ልታገኘኝ ነው ማለት ስልም እንግዲህ ከን ይነግራታል። ምን አዎ እሻለችኝ አለ እንጂ እሻለችኝ ምን አለች? አዎ እሻለችኝ አሁን ወደ እሷ ነው እየሄድኩኝ ያለሁ ሲል ልታገባህ አለችው። አይ በፍጹም ልታገባኝ ሳይሆን አሁን ገና ላገኘህ ብቻ ነው ያለችኝ። አሁን ነይ ቀፊ በጣም ደስ ብሎኛል ስትልም ይነግራታል ማለት ነው። እንግዲህ ምጥንም ታቅፈዋለች። በቃ ለውሃዬ አልናገርብህም ስትለውም ለውሃዬ ብቻ አይደለም ለማንም ሰው እንዳትናገሪ በማለትም እንግዲህ ያስጠነቅቃታል። እሺ ትላለች ማለት ነው። እንግዲህ ኤቢዬ ጋር ይገናኛሉ። እንግዲህ ሲገናኙ በጣም ደስ አለው ከሚባለው በላይ ምን ይምጣልሽ በቃ ምን ልታዘዝ በቃ የሆነ ነገር ቅመሽ ምናምን አለታ። እሷ ደግሞ ምንም ነገር መብላት እንደማትፈልግና ምንም ነገር እንትን እንደምትል እንድናወራ ነው የመጣሁት። ይኸውልህ አርጁ ከኔ በላይ ቆንጆ ሰዎች አሉ። ስለዚህ ለምንድን ነው እንደ ስራ ስን የምትጎዳው ስትለውም ተመልክተናል። ውዶቼ ቀጣይ እስከምንመጣ